ባለፉት ሁለት የሐዋርያት ሥራ ተከታታይ ክፍሎች ጌታችን ኢየሱስ ክርስቶስ ከሙታን ከተነሳና ወደ አባቱ ካረገ በኋላ ሐዋርያቱ በበዓለ ሃምሳ ቀን መንፈስ ቅዱስን ሲቀበሉ ደግሞም ወንጌልን እየሰበኩ ተአምራትን ሲያደርጉ አሳዳጅ የነበረውና የመጀመሪያው ሰማዕት እስጢፋኖስ በድንጋይ ተወግሮ ሲገደል ተባባሪ የነበረው ሳውል በደማስቆ መንገድ ጌታ ኢየሱስ ክርስቶስ ሲገለጥለትና ወንጌል ሰባኪ ሲሆን እንዲሁም በሐዋርያው ቅዱስ ጴጥሮስ ምክንያት ወንጌል ለአሕዛብ ሲሰበክና ኢትዮጵያዊው ጃንደረባም ከፊልጶስ ዘንድ ወንጌልን ሰምቶ ተጠምቆ ወደ አገሩ ሲሄድና ሌሎች ብዙ አስተማሪና አስደናቂ ታሪኮችን ተመልክተናል። በዚህም ክፍል 3 ቪዲዮ ጴጥሮስ ከእስር ቤት በተአምር ሲወጣ፣ በርናባስና ጳውሎስ ለተጠሩበት ሥራ ሲለዩ፣ ሐዋርያው ቅዱስ ጳውሎስ የመጀመሪያውን ሐዋርያዊ ጉዞ ሲያደርግና ሌሎች አስተማሪ ታሪኮችን እናያለን። እስከ መጨረሻው አብራችሁን ቆዩ። በእስጢፋኖስ ላይ በተነሳው ስደት ምክንያት የተበተኑ ታማኞች ቃሉን ለአይሁድ ብቻ እየተናገሩ እስከ ፊንቄ፣ እስከ ቆጵሮስና እስከ አንጾኪያ ድረስ ዘለቁ። ከቆጵሮስና ከቀሬና የመጡት አንዳንዶች ሰዎች ግን ወደ አንጾኪያ ሄደው ለግሪኮችም ጭምር በመንገር የጌታን የኢየሱስን ወንጌል ሰበኩላቸው። የጌታም እጅ ከእነርሱ ጋር ነበረ። ቁጥራቸውም እጅግ ብዙ የሆኑ ሰዎች አምነው ወደ ጌታ ተመለሱ። ወሬውም በኢየሩሳሌም ከነበረችው ቤተክርስቲያን ጆሮ ደረሰ። ቤተክርስቲያኒቱም በርናባስን ወደ አንጾኪያ ላከችው። እርሱም እዚያ ደርሶ እግዚአብሔር በጠጋው የሰራውን ባየ ጊዜ ደስ አለው። ሁሉም በፍጹም ልብ በጌታ በመታመን እንዲጸኑ መከራቸው። እርሱም መንፈስ ቅዱስንና እምነትን የተሞላ ደግ ሰው ነበር። ቁጥሩ ብዙ የሆነ ሕዝብም ወደ ጌታ ተጨመረ። ከዚህ በኋላ በርናባስ ሳውልን ለመፈለግ ወደ ጠርሴስ ሄደ። ባገኘውም ጊዜ ወደ አንጾኪያ አመጣው። ሁለቱም እዚያ ካለችው ቤተክርስቲያን ጋር በመሆን 1 ዓመት ሙሉ እጅግ ብዙ ሕዝብ አስተማሩ። ደቀ መዛሙርትም ለመጀመሪያ ጊዜ በአንጾኪያ ክርስቲያን ተብለው ተጠሩ። በዚህ ጊዜ አንዳንድ ነቢያት ከኢየሩሳሌም ወደ አንጾኪያ ወረዱ። ከእነርሱም አንዱ አጋቦስ የተባለው ተነስቶ በዓለም ሁሉ ታላቅ ረሃብ እንደሚሆን መንፈስ ቅዱስ አስመልክቶት ተናገረ። ይህም በቀላውዲዮስ ቄሳር ዘመን ተፈጸመ። ደቀ መዛሙርትም እያንዳንዳቸው አቅማቸው በፈቀደ መጠን አዋጥተው በይሁዳ የሚኖሩትን ወንድሞች ለመርዳት ወሰኑ። እርዳታውንም በበርናባስና በሳውል እጅ ለሽማግሌዎቹ በመላክ ይህንኑ አደረጉ። በዚያ ዘመን ንጉሡ ሄሮድስ አንዳንድ የቤተ ክርስቲያን አባላትን እያሳደደ ያስጨንቅ ነበር። የዮሐንስንም ወንድም ያዕቆብን በሰይፍ አስገደለ። ይህ አድራጎቱ አይሁድን ደስ እንዳሰኛቸው ባየ ጊዜ ጴጥሮስን ደግሞ አስያዘው። ይህም የሆነው በቂጣ በዓል ሰሞን ነበር። ጴጥሮስን ወህኒ ቤት ካስገባው በኋላ አራት ወታደሮች እየሆኑ እንዲጠብቁት በ4 ፈረቃ ለተመደቡ ወታደሮች አስረከበው። ይህን ያደረገውም የፋሲካ በዓል ካለፈ በኋላ ሕዝብ ፊት አውጥቶ ሊያስፈርድበት አስቦ ነው። ጴጥሮስም በዚህ መሰረት እስር ቤት ተጣለ። ቤተ ክርስቲያኒቱ ግን ስለ እርሱ አጥብቃ ወደ እግዚአብሔር ትጸልይ ነበር። ሄሮድስም ጴጥሮስን ሕዝቡ ፊት ሊያቀርበው አስቦ ሳለ ጴጥሮስ በዚያው ሌሊት በ2 ሰንሰለት ታስሮ ከ2 ወታደሮች መካከል ተኝቶ ነበር። የወህኒ ቤቱ ጠባቂዎችም እስር ቤቱ በር ላይ ቆመው ነበር። የጌታ መልአክም ድንገት ታየ። በክፍሉም ውስጥ ብርሃን በራ። መልአኩም የጴጥሮስን ጎን መታ አድርጎ ቀሰቀሰውና ቶሎ ተነሳ አለው። በዚህ ጊዜ ሰንሰለቶቹ ከእጆቹ ወደቁ። መልአኩም ልብስህን ልበስ፣ ጫማህንም አድርግ አለው። ጴጥሮስም እንደታዘዘው አደረገ። መልአኩም ቀጥሎ መደረቢያህን ከላይ
ጣል አድርገህ ተከተለኝ አለው። ጴጥሮስም ተከትሎት ከእስር ቤቱ ወጣ። ነገር ግን ራእይ የሚያይመሰለው እንጂ መልአኩ የሚያደርገው ነገር በእውን መሆኑን አላወቅም ነበር። የመጀመሪያውንና ሁለተኛውን ዘብ አልፈው ወደ ከተማይቱ በሚወስደው መንገድ ላይ ወዳለው የብረት መዝጊያ ዘንድ ደረሱ። መዝጊያውም ራሱ አውቆ ተከፈተላቸው። እነርሱም ወጥተው ሄዱ። አንዲት ስላች መንገድ እንዳለፉም ወዲያው መልአኩ ተለየው። ጴጥሮስም ሲረጋጋ ጌታ መልአኩን ልኮ ከሄሮድስ እጅና አይሁድ ካሰቡብኝ ሁሉ እንዳወጣኝ አሁን ያለ ጥርጥር አወቅሁ አለ። ይህን ከተረዳ በኋላም ብዙ ሰዎች ተሰብስበው በአንድነት ወደሚጸልዩበት ማርቆስ ወደ ተባለው ወደ ዮሐንስ እናት ወደ ማርያም ቤት ሄደ። እዚያ ደርሶ የውጭውን በር ባንኳኳ ጊዜ ሮዳ የተባለች አንዲት የቤት ሰራተኛ ማን እንደሆነ ለማጣራት ወደ በሩ ሄደች። የጴጥሮስ ድምፅ መሆኑንም ባወቀች ጊዜ በጣም ከመደሰቷ የተነሳ በሩን ሳትከፍት ሮጣ በመመለስ ጴጥሮስ በሩ ላይ ቆሞ እንደሚገኝ ተናገረች። ሰዎቹም አብደሻል እንዴ አሏት። እርሷ ግን ይህንኑ ደጋግማ በነገረቻቸው ጊዜ እንግዲያውስ የእርሱ መልአክ ነው አሉ። ጴጥሮስ ግን በር ማንኳኳቱን ቀጠለ። እነርሱም በሩን ከፍተው ባዩት ጊዜ ተገረሙ። እርሱም ዝም እንዲሉ በእጁ ጠቅሶ ጌታ ከእስር ቤት እንዴት እንዳወጣው አስረዳቸው። ስለ ሁኔታው ለያዕቆብና ለወንድሞቹ ንገሯቸው አላቸው። ከዚያም ወደ ሌላ ስፍራ ሄደ። በማግስቱም ጠዋት ወታደሮቹ ጴጥሮስ የት ገባ እያሉ በመካከላቸው ትልቅ ትርምስ ተፈጠረ። ሄሮድስም ጴጥሮስን አስፈልጎ ባጣው ጊዜ ዘብ ጠባቂዎቹን በጥብቅ ከመረመረ በኋላ እንዲገደሉ አዘዘ። ከዚያም ሄሮድስ ከይሁዳ ወደ ቂሳርያ ወርዶ እዚያ ተቀመጠ። እርሱም ከጢሮስና ከሲዶና ሰዎች ጋር ጥለኛ ነበር። አገራቸው ምግብ የሚያገኘው ከንጉሱ ግዛት ስለነበር የንጉሱን ባለሟል የብላስጦስን ድጋፍ ካገኙ በኋላ አንድ ላይ ሆነው ከንጉሱ ጋር ለመታረቅ ጠየቁ። በቀጠሮውም ቀን ሄሮድስ ልብሰ መንግስቱን ለብሶ በዙፋኑ ላይ ተቀመጠ። ለሕዝቡም ንግግር አደረገ። ሕዝቡም ይህስ የአምላክ ድምፅ እንጂ የሰው አይደለም ብለው ጮሁ። ሄሮድስም ለእግዚአብሔር ክብር ስላልሰጠ የጌታ መልአክ ወዲያው መታው፣ በትልም ተበልቶ ሞተ። የእግዚአብሔር ቃል ግን እያደገና እየሰፋ ሄደ። በርናባስና ሳውልም ተልእኳቸውን ፈጽመው ከኢየሩሳሌም ተመለሱ። ማርቆስ የተባለውን ዮሐንስንም ከእነርሱ ጋር ይዘውት መጡ። በአንጾኪያ ባለችው ቤተ ክርስቲያን ነቢያትና መምህራን ነበሩ። እነርሱም በርናባስ፣ ኔጌር የተባለው ስምዖን፣ የቀሬናው ሉኪዮስ፣ የአራተኛው ክፍለ ገዥ የሄሮድስ አብሮ አደግ የነበረው መናሄና ሳውል ነበሩ። እነዚህም ጌታን እያመለኩና እየጦሙ ሳሉ መንፈስ ቅዱስ በርናባስንና ሳውልን እኔ ለጠራኋቸው ሥራ ለዩልኝ አለ። እነርሱም ከጦሙና ከጸለዩ በኋላ እጃቸውን ጭነው አሰናበቷቸው። በርናባስና ሳውልም በመንፈስ ቅዱስ ተልከው ወደ ሴሌውቅያ ወረዱ። ከዚያም በመርከብ ወደ ቆጵሮስ ሄዱ። ስልማና በደረሱም ጊዜ በአይሁድ ምኩራቦች የእግዚአብሔርን ቃል ሰበኩ። ዮሐንስም አብሯቸው ሆኖ ይረዳቸው ነበር። የቆጵሮስን ደሴት ከዳር እስከ ዳር አቋርጠው ጳፉ በደረሱ ጊዜ በርያሱስ የተባለ አንድ አይሁዳዊ ጠንቋይና ሐሰተኛ ነቢይ አገኙ። እርሱም ሰርጊዮስ ጳውሎስ ከተባለው አስተዋይ አገረ ገዥ ጋር ነበረ። ይህ አገረ ገዥ የእግዚአብሔርን ቃል ለመስማት ፈልጎ በርናባስንና ሳውልን አስጠራቸው። ጠንቋዩ ኤልማስ ግን የስሙ ትርጉም እንዲህ ነበርና አገረ ገዡ እንዳያምን ለማደናቀፍ ስለፈለገ ተቃወማቸው። ጳውሎስ የተባለውም ሳውል በመንፈስ ቅዱስ ተሞልቶ ትኩር ብሎ ተመለከተውና እንዲህ አለው፣
አንተ የጽድቅ ሁሉ ጠላት፣ ተንኮልንና ክፋትን ሁሉ የተሞላህ የዲያብሎስ ልጅ የጌታን ቀና መንገድ ከማጣመም አታርፍምን? አሁንም የጌታ እጅ ባንተ ላይ ነው፣ እውር ትሆናለህ። ከእንግዲህ የፀሐይን ብርሃን ለአንድ አፍታ እንኳ አታይም። ወዲያውም ጭጋግና ጨለማ በላዩ ወረደ። እጁን ይዞ የሚመራውንም ሰው ለመፈለግ ወዲያ ወዲህ ይል ጀመር። አገረ ገዡም የሆነውን ነገር ባየ ጊዜ በጌታ ትምህርት በመደነቅ አመነ። ጳውሎስና ጓደኞቹ ከጳፉ ተነስተው በጵንፍልያ ወደምትገኘው ወደ ጴርጌን ሄዱ። ዮሐንስም ከእነርሱ ተለይቶ ወደ ኢየሩሳሌም ተመለሰ። እነርሱ ግን ከጴርጌን ተነስተው በጲስድያ ውስጥ ወዳለችው ወደ አንጾኪያ ሄዱ። በሰንበት ቀንም ወደ ምኩራብ ገብተው ተቀመጡ። የሕግና የነቢያት መጻሕፍት ከተነበቡ በኋላ የምኩራብ አለቆች ወንድሞች ሆይ ሕዝቡን የሚመክር ቃል ካላችሁ ተናገሩ ሲሉ ላኩባቸው። ጳውሎስም ተነስቶ በእጁ በመጥቀስ እንዲህ አለ። የእስራኤል ሰዎች ሆይ ደግሞም እናንተ እግዚአብሔርን የምትፈሩ ሁሉ አድምጡ። የዚህ የእስራኤል ሕዝብ አምላክ አባቶቻችንን መረጣቸው፣ በግብፅ ምድር እያሉም ከፍ ከፍ አደረጋቸው፣ በኃያል ክንዱም ከዚያ አወጣቸው። 40 ዓመት ያህልም በበረሃ ታገሳቸው። በከነዓን ምድር የነበሩትንም 7 መንግስታት አጥፍቶ ምድራቸውን ለገዛ ሕዝቡ ርስት አድርጎ አወረሳቸው። ይህም ሁሉ የተፈጸመው በ450 ዓመት ያህል ጊዜ ውስጥ ነበር። ከዚህ በኋላ እስከ ነቢዩ ሳሙኤል ዘመን ድረስ መሳፍንትን ሰጣቸው። ከዚያም ሕዝቡ ንጉሥ እንዲያነግሥላቸው ለመኑት። እግዚአብሔርም ከብንያም ወገን የቂስን ልጅ ሳኦልን ሰጣቸው። እርሱም 40 ዓመት ገዛቸው። ሳኦልንም ከሻሩ በኋላ ዳዊትን አነገሰላቸው። ስለ እርሱም እንደ ልቤ የሆነና እኔ የምሻውን ሁሉ የሚያደርግ የእሴይን ልጅ ዳዊትን አገኘው ሲል መሰከረለት። እግዚአብሔርም በገባው ቃል መሰረት ከዚህ ሰው ዘር አዳኝ የሆነውን ኢየሱስን ለእስራኤል አመጣ። ኢየሱስ ከመምጣቱ በፊት ዮሐንስ የእስራኤል ሕዝብ ሁሉ ንስሐ ገብተው እንዲጠመቁ ሰብኮላቸው ነበር። ዮሐንስ ተልእኮውን በማጠናቀቅ ላይ ሳለ እኔ መሰልኳችሁ፣ እኔ እኮ እርሱ አይደለሁም፣ ነገር ግን የእግሩን ጫማ እንኳ መፍታት የማይገባ ከእኔ በኋላ ይመጣል ይል ነበር። እናንተ ከአብርሃም ዘር የተወለዳችሁ ወንድሞች፣ ደግሞም በመካከላችሁ እግዚአብሔርን የሚፈሩ ሁሉ፣ ይህ የድኅነት መልእክት የተላከው ለሁላችንም ነው። የኢየሩሳሌም ሰዎችና አለቆቻቸው ኢየሱስን አላወቁትም። ይሁን እንጂ በየሰንበቱ የሚነበበው የነቢያት ቃል እንዲፈጸም በእርሱ ፈረዱበት። ለሞት የሚያበቃው አንድም ምክንያት ባገኙበትም እንኳ ጲላጦስ የሞት ፍርድ እንዲፈርድበት ተማጸኑት። ስለ እርሱ የተጻፈውን ሁሉ ከፈጸሙ በኋላ ከተሰቀለበት እንጨት አውርደው በመቃብር ውስጥ አስገቡት። እግዚአብሔር ግን ከሙታን አስነሳው። ከገሊላ ጀምሮ እስከ ኢየሩሳሌም ከእነርሱ ጋር ለነበሩትም ብዙ ቀን ታያቸው። እነርሱም አሁን ለሕዝቡ ምስክሮቹ ናቸው። እኛም እግዚአብሔር ለአባቶች ቃል የገባውን የምስራች ቃል ለእናንተ እንሰብካለን። ኢየሱስንም ከሙታን በማስነሳቱ ለእነርሱ የገባውን ቃል ለእኛ ለልጆቻቸው ፈጽሟል። ይኸውም በሁለተኛው መዝሙር እንዲህ ተብሎ ተጽፏል። አንተ ልጄ ነህ፣ እኔ ዛሬ ወለድኩህ። ደግሞም እርሱ እንዳልበሰበሰና እግዚአብሔርም ከሙታን እንዳስነሳው ለማረጋገጥ እንዲህ ብሏል፣ የተቀደሰውንና የታመነውን የዳዊትን በረከት እሰጣችኋለሁ። ስለዚህ በሌላ ስፍራ ቅዱስህ መበስበስን እንዲያይ አትፈቅድም ይላል። ዳዊት በራሱ ዘመን የእግዚአብሔርን ፈቃድ ካገለገለ በኋላ አንቀላፍቷል። ከአባቶቹም ጋር ተቀብሮ ሥጋው በስብሷል። እግዚአብሔር ከሙታን ያስነሳው፣ እርሱ ግን መበስበስን አላየም።
እንግዲህ ወንድሞች ሆይ የኃጢአት ይቅርታ የሚገኘው በኢየሱስ በኩል መሆኑ እንደተሰበከላችሁ እወቁ። በእርሱ የሚያምን ሁሉ በሙሴ ሕግ በኩል ማግኘት ያልተቻለውን ጽድቅ ያገኛል። ስለዚህ ነቢያት እንዲህ ብለው የተናገሩት እንዳይደርስባችሁ ተጠንቀቁ። እናንተ ፌዘኞች ተመልከቱ፣ ተደነቁ፣ እፉም። ማንም ቢነግራችሁ የማታምኑትን ሥራ እኔ በዘመናችሁ እሰራለሁና። ጳውሎስና በርናባስ ከምኵራብ ሲወጡ ሰዎቹ ስለዚሁ ነገር በሚቀጥለው ሰንበት እንዲነግሯቸው ለመኗቸው። ጉባኤው ከተበተነ በኋላም ብዙ አይሁድና ወደ ይሁዲ ሃይማኖት ገብተው በመንፈሳዊ ነገር የበረቱ ሰዎች ጳውሎስንና በርናባስን ተከተሏቸው። እነርሱም አነጋገሯቸው፣ በእግዚአብሔርም ጸጋ ጸንተው እንዲኖሩ መከሯቸው። በሚቀጥለውም ሰንበት የከተማው ሕዝብ ጥቂቱ ሰዎች ብቻ ሲቀር በሙሉ የእግዚአብሔርን ቃል ለመስማት ተሰበሰቡ። አይሁድም ብዙ ሕዝብ ባዩ ጊዜ በቅናት ተሞሉ። የጳውሎስንም ንግግር እየተቃወሙ ይሰድቡት ነበር። ጳውሎስና በርናባስም በድፍረት እንዲህ አሏቸው፣ የእግዚአብሔር ቃል በመጀመሪያ ለእናንተ መነገር አለበት። እናንተ ግን ናቃችሁት። በዚህም የዘላለም ሕይወት እንደማይገባችሁ በራሳችሁ ላይ ስለፈረዳችሁ እኛም ወደ አሕዛብ ዞር ለማለት እንገደዳለን። ደግሞም ጌታ እንዲህ ብሎ አዞናል፣ ድነትን እስከ ምድር ዳርቻ ታደርስ ዘንድ ለአሕዛብ ብርሃን አድርጌሃለሁ። አሕዛብ ይህም በሰሙ ጊዜ ደስ አላቸው፣ ለእግዚአብሔርም ቃል ክብርን ሰጡ። ለዘላለም ሕይወትም የተዘጋጁትም ሁሉ አመኑ። የጌታም ቃል በአካባቢው ባለው ሀገር ሁሉ ተስፋፋ። አይሁድ ግን በመንፈሳዊ ነገር የተጉትንና በኑሮ የከበሩትን ሴቶች እንዲሁም የከተማውን ታላላቅ ወንዶች ቀስቅሰው በጳውሎስና በበርናባስ ላይ ስደትን አስነሱ፣ ከአገራቸውም አስወጧቸው። ጳውሎስና በርናባስም ተቃውሟቸውን ለመግለጥ የእግራቸውን ትቢያ አራግፈው ወደ ኢቆንዮን ሄዱ። ደቀ መዛሙርትም በደስታና በመንፈስ ቅዱስ ተሞሉ። በኢቆንዮንም ጳውሎስና በርናባስ አብረው ወደ አይሁድ ምኵራብ ገቡ። በዚያም በሚገባ ስላስተማሩ ከአይሁድም ከግሪክም እጅግ ብዙ ሰዎች አመኑ። ያላመኑት አይሁድ ግን አሕዛብን አነሳስተው ወንድሞችን እንዲጠሉ አደረጓቸው። ጳውሎስና በርናባስም ስለ ጌታ በድፍረት እየተናገሩ ብዙ ጊዜ እዚያው ቆዩ። ጌታም የሚናገሩትን የጸጋውን ቃል በታምራዊ ምልክትና በድንቅ ሥራ እየደገፈ ያረጋግጥላቸው ነበር። የከተማውም ሕዝብ ተከፋፈለ። ገሚሱ ከአይሁድ ጋር፣ ገሚሱም ከሐዋርያት ጋር ሆነ። በዚህ ጊዜ አሕዛብና አይሁድ ከመሪዎቻቸው ጋር ተባብረው ሊያንገላቷቸውና በድንጋይ ሊያስወግሯቸው ሞከሩ። እነርሱ ግን ይህን እንዳወቁ ልስጥራንና ደርቤን ወደ ተባሉት ወደ ሊቃኦንያ ከተሞችና በዙሪያቸው ወዳለው አገር ሸሹ። በዚያም ወንጌልን መስበክ ቀጠሉ። በልስጥራንም እግሩ አንካሳ የሆነና ከተወለደ ጀምሮ ፈጽሞ በእግሩ ሄዶ የማያውቅ ሽባ ሰው ተቀምጦ ነበር። ይህም ሰው ጳውሎስ ሲናገር ያደምጥ ነበር። ጳውሎስም ወደ እርሱ ትኩር ብሎ ተመለከተና ለመዳን እምነት እንዳለው ባየ ጊዜ በታላቅ ድምፅ ቀጥ ብለህ በእግርህ ቁም አለው። በዚህ ጊዜ ዘሎ ተነሳና መራመድ ጀመረ። ሕዝቡም ጳውሎስ ያደረገውን ባዩ ጊዜ በሊቃኦንያ ቋንቋ አማልክት በሰው ተመስለው ወደ እኛ ወርደዋል ብለው ጮኹ። በርናባስን ድያ አሉት። ጳውሎስም ዋና ተናጋሪ ስለነበር ኬርሜን አሉት። ከከተማው ወጣ ብሎ የነበረው የዲያ ቤተ መቅደስ ካህንም ኮርማዎችንና የአበባ ጉንጉኖችን ወደ ከተማው መግቢያ አምጥቶ ከሕዝቡ ጋር ሆኖ ይሰዋላቸው ፈለገ። ሐዋርያቱ በርናባስና ጳውሎስ ይህን በሰሙ ጊዜ ልብሳቸውን ቀደው ወደ ሕዝቡ መካከል ሮጡ። ድምፃቸውን ከፍ አድርገው እንዲህ አሉ፣ እናንተ ሰዎች
ለምን ይህን ታደርጋላችሁ? እኛም እኮ እንደናንተው ሰዎች ነን። እናንተም ደግሞ ከዚህ ከንቱ ነገር ርቃችሁ ሰማይንና ምድርን ባህርንም በውስጣቸውም የሚኖሩትን ሁሉ ወደ ፈጠረ ወደ ሕያው እግዚአብሔር እንድትመለሱ ወንጌልን እንሰብክላችኋለን። እርሱ ባለፉት ትውልዶች ሕዝቦች ሁሉ በገዛ መንገዳቸው እንዲሄዱ ተዋቸው። ይሁን እንጂ ዝናብን ከሰማይ እንዲሁም ፍሬያማ ወቅቶችን በመስጠቱ ደግሞም ልባችሁን በመብልና በደስታ በማርካቱ መልካምን በማድረግ ራሱን ያለ ምስክር አልተወም። ይህን ሁሉ ተናግረው እንኳ ሕዝቡ እንዳይሰዋላቸው ያስተዉት በብዙ ችግር ነበር። አይሁድ ግን ከአንጾኪያና ከኢቆንዮን መጥተው ሕዝቡን አግባቡ። ጳውሎስንም በድንጋይ ከወገሩት በኋላ የሞተ መስሏቸው ጎትተው ከከተማው ወደ ውጭ አወጡት። ሆኖም ደቀ መዛሙርት ከበውት እንዳሉ ተነሳ፣ ወደ ከተማም ገባ። በማግስቱም ከበርናባስ ጋር ወደ ደርቤን ሄዱ። ጳውሎስና በርናባስ በደርቤን የምሥራቹን ቃል ሰብከው ብዙ ደቀ መዛሙርትም ካፈሩ በኋላ ወደ ልስጥራን፣ ወደ ኢቆንዮንና ወደ አንጾኪያ ተመለሱ። የደቀ መዛሙርቱንም ልብ በማበረታታትና በእምነታቸው ጸንተው እንዲኖሩ በመምከር ወደ እግዚአብሔር መንግሥት ለመግባት በብዙ መከራ ማለፍ አለብን አሏቸው። ከዚያም በየአብያተ ክርስቲያናቱ ሽማግሌዎችን ከሾሙላቸው በኋላ በጾምና በጸሎት ላመኑበት ጌታ አደራ ሰጧቸው። በጲስድያም አልፈው ወደ ጥንፍልያ መጡ። በጴርጌንም ቃሉን ከሰበኩ በኋላ ወደ ኢጣሊያ ወረዱ። ከኢጣሊያም እስካሁን ላከናወኑት ሥራ ለእግዚአብሔር ጸጋ ባደራ ወደ ተሰጡባት ከተማ ወደ አንጾኪያ በመርከብ ተመለሱ። እዚያም በደረሱ ጊዜ ቤተ ክርስቲያንን በአንድነት ሰብስበው እግዚአብሔር በእነርሱ አማካኝነት ያደረገውን ሁሉ ደግሞም ለአሕዛብ እንዴት የእምነትን በር እንደከፈተላቸው ተናገሩ። በዚያም ከደቀ መዛሙርት ጋር ብዙ ጊዜ ተቀመጡ።